በኦሮሚያ ክልል አርሲ ዞን ውስጥ በአንድ ሳምንት ውስጥ በተፈጸሙ ጥቃቶች ህጻናትን ጨምሮ 25 ሰዎች መገደላቸውን የተጎጂ ቤተሰቦችና በአካባቢው የሚገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኃላፊዎች ተናገሩ። ባለፈው ሳምንት ሮብና ሐሙስ ዕለት በተፈጸመው የመጀመሪያ ጥቃት ከተገደሉ ሰዎች ውስጥ 8 የአንድ ቤተሰብ አባላት እንደሆኑ 3 ምንጮች ገልጸዋል። በአንድ ሳምንት ውስጥ ተከታታይ ጥቃቶች በተፈጸሙባቸው በአርሲ ዞን ውስጥ በሚገኙ ጉና፣ ሽርካና ሆንቆሎ ዋቢ ወረዳዎች ናቸው። ጥቃቶቹን በተመለከተ ያነጋገሯቸው 2 የተጎጂ ቤተሰብ አባላት እና 3 የቤተክርስቲያን ኃላፊዎች በደህንነት ስጋት ምክንያት ስማቸው እንዳይጠቀስ ጠይቀዋል። ምንጮቹ እንደሚገልጹት በዞኑ የሚገኙ ጉና፣ ሽርካና ሆንቆሎ ዋቢ ወረዳዎች ተከታታይ ግድያዎች የተፈጸሙ ካለፈው ሳምንት ረቡዕ ዕለት ጥቅምት 12 2018 ዓ.ም አንስቶ ነው። ከፍተኛ ቁጥር ያላቸው ሰዎች የተገደሉት ሰሞነኛ ጥቃት በጀመረበት ጉና ወረዳ ነው። ታጣቂዎቹም ባለፈው ሳምንት ረቡዕና ሐሙስ በፈጸሟቸው ጥቃቶች 14 ሰዎች መገደላቸውን 2 የተጎጂ ቤተሰብ አባላት እና የአካባቢው ቤተክርስቲያን አመራር ገልጸዋል። ሌላው ከፍተኛ የቤተክርስቲያን አመራር ደግሞ አባጅማ በተባለው አካባቢ ከተፈጸሙ ጥቃት ጋር በድምሩ 17 ሰዎች መገደላቸውን ገልጸዋል። አርሲ ዞን ሽርካ ወረዳ ተከታታይ ጥቃት የተፈጸመው በዚህ ሳምንት ሰኞ ጥቅምት 17 2018 ዓ.ም ሌሊት እንደሆነ አንድ የቤተክርስቲያን አመራር ገልጸዋል። በዚህ ጥቃት 3 ሰዎች መገደላቸውን አስረድተዋል። በማግስቱ ማክሰኞ ሌሊት 5 ሰዓት ገደማ ላይ ደግሞ ሌላው የአርሲ ዞን ወረዳ በሆነው ሆንቆሎ ዋቢ 3ኛ ጥቃት መፈጸሙን 2 ምንጮች ተናግረዋል። በዚህ ጥቃት 5 ሰዎች መገደላቸውን የሚገልጹት በአንድ ወረዳ ቤተክርስቲያን ኃላፊ ሟቾች 1 የቤተሰብ አባላት መሆናቸውን ጠቅሰዋል። የአንድ ቤተሰብ አባላት 2 ሴቶች ህጻናት ልጆችና 3 ወንዶች ናቸው ከቤት አውጥተው የገደሏቸው የሚሉት ኃላፊው ከአንድ ቤተሰብ ተወስደው እንደተገደሉ ተናግረዋል። አንድ ሰው ደግሞ ታግቶ እንደተወሰደና እስካሁን ድረስ ያለበት እንደማይታወቅ ጠቅሷል። ሁለተኛው ጥቃት በተፈጸመበት አርሲ ዞን ሽርካ ወረዳ 3 ሰዎች እንደተገደሉ ተገልጿል። ከአንድ ቤተሰብ 8 ሰዎች የተገደሉበት የመጀመሪያው ጥቃት በተፈጸመበት ጉና ወረዳ የተገደሉ 14 ሰዎች በአንድ አካባቢ ይኖሩ የነበሩ እና በጋብቻ የተሳሰሩ የተለያዩ ቤተሰብ አባላት እንደሆኑ 4 ምንጮች ተናግረዋል። የተጎጂዎች የቤተሰብ አባላት እና የቤተ ክርስቲያን አመራሮች በዚህ ጥቃት ተገድለዋል ያሏቸው 14 ሰዎች ስም ዝርዝር አጋርተዋል። የተጎጂ ቤተሰብ አባላትና የቤተ ክርስቲያን አመራሮች በዚህ ጥቃት ተገድለዋል ያሏቸውን 14 ሰዎች ስም ዝርዝር አጋርተዋል። ያገኘነው ስም ዝርዝር ተመሳሳይነት ያለው ነው። 2 የቤተሰብ አባላት ከፍተኛ ጉዳት ደርሶባቸው ከጥቃቱ የተረፉ 4 እና የ8 ዓመት ህፃን እያሳከሙ ያሉ ናቸው። አንዱ ምንጭ እህቱ እንደተገደለችበት ተናግሯል። ሌላኛው ደግሞ እናቱ 9 ዓመት የሆናቸው 2 መንታ ወንድሞች እና 1 እህቱን ጨምሮ 8 የቤተሰብ አባላት እንደተገደሉ አስረድተዋል። የወንድሙ ባለቤት እና 16 ዓመት ሴት ልጅም መገደላቸውን ጠቅሷል። የአጎቱ ባለቤት እና በቤታቸው ውስጥ ይኖሩ የነበሩ የ12 ዓመት ልጆችም ከሟቾች መካከል እንደሆኑ ተዘርዝሯል። በዚህ ጥቃት ፍርሃት የገባቸው 9 የሟች ቤተሰቦች አባላት አንድ ቤት ውስጥ ተሰብስበው እንደነበሩ 2 ምንጮች ገልጸዋል። ሐሙስ ሌሊት ወደዚህ ቤት የገቡ ታጣቂዎች 9 ሰዎችና አጠገብ ባለ ቤት የነበረ አንድ ግለሰብ ጨምረው መውሰዳቸውን አስረድተዋል። 9 ሰዎች እና በረት ውስጥ የነበሩ ከብቶችን እየነዱ ከወሰዱ በኋላ ተራአሊ በሚባል ቦታ ላይ ሁሉንም አንበርክከው እርምጃ እንደወሰዱባቸው አንድ ምንጭ ገልጸዋል። ከመጀመሪያው ጥቃት በኋላ የጉና ወረዳ ኃላፊዎች ወደ ቦታው ተጉዘው በታጣቂዎች ላይ የአጸፋ እርምጃ ስለመውሰዳቸው ሪፖርት እንደደረሳቸው ከአንድ የቤተክርስቲያን ኃላፊ ሰምተናል። የሆሎንቆ ዋቢ ወረዳ ዋና አስተዳዳሪ አቶ ሐሰን መሐመድ ትላንት ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ ከአፋን ኦሮሞ ለቀረበላቸው ጥያቄ አጣርተን በቂ መረጃ እንሰጣለን ብለዋል። በተመሳሳይ ቀን ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባለውን ግድያዎች አስተባብሏል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ረቡዕ ምሽት ባወጣችው መግለጫ በአርሲ ዞን በጥቅምት ወር ብቻ ከ25 ሰዎች በላይ መገደላቸውን አስታውቃለች።